ይሄንን የቃላት ብሽሽቃቸውን ትተው መስመራቸውን ድራማውን የሚቋጩም ከሆነ ይቋጩት። በጣም ብዙ ሰው ሀገር ላይ አዎ ሰው ሀገር ላይ ተቀምጠው የእነሱን ፍቅር የምንናፍቃለን እኛ የእነሱ ወዳጆች። እንዴ ሰው አልናገርም። እሷማ ይህንን ጥያቄ ጠየቀችው እኮ ለምን መሰለሽ? እፈልግሻለሁ ስላለ የማታውቀው ጉዳይ ሰላም ነው አይደል? ጦርነት የለም አይደል? ሰላም ነው አይደል? የለውም ነበር። ደህና ነው። አሁን ምንም የለም ጦርነት ነበር። ስለዚህ ሁላችሁም መልእክት እያስተላለፋችሁ እንደ ቤተሰብ ምንድን ነው ያያል፣ ይመለከታል፣ ይወቅሳል። የተበላሸ መንገድ ሲይዙ ተስተካከሉ ይላል። ግን እኛ ትውልድን አለምላሚዎች እንጂ ትውልድን ነቃፊዎች አይደለንም። እኔ የሚሰማኝ ያንን ነው። ምክንያቱም የሁለቱን አንድነት አብረው እንዲያድጉ ስለምንፈልግ ይህንን ነው ምላችሁ። ግን እዚጋ ደግሞ እዚጋ ብርቱካን እሷስ ለምን ጠየቀችው ላልሽው ምን ችግር አለው? ይሄ እኮ እንትን ነው፣ ጨዋታም እኮ ነው አይደል? ኢትዮፕሲ ከፍታል ነገርኳት እኮ እሷ ለምን ጠየቀችው? ምክንያቱም ነይ ተጠርቼ ሄጄ ነበር። ያወራሽውን አልሰማሁም። ተጠርቼ ሄጄ ነይ ስላላት ነው እኮ። ነይ ሲላት አንድ ሴት ልጅ እንጠብቀዋለን። እኔ ያለው እንዴ ጨለማ ውስጥ ነው ያለው። አሁን ቲጂ የምን ጨለማ ውስጥ ነው? አውዝ ቢላይ ምን ሸይ ነው? እሺ በቃ ቲጂ እንደገና ግቢ አንድዬ አይሰማም። እኔ ነኝ ጨለመው። የኔ ቤት ነው ጨለመው። ምሽ እናንተ ቤት እኮ ይታያል። ቲጂ ነው እንጂ ቆይ ልውጣ። ወጥተሽ ተመልሰሽ ነው። እሺ ቲጂ እኔ ብሩኬን በጣም ለምን አይሆንም እንዴ? ለምን መሰለሽ? እኔ እኮ ነገሩን አስተካክለዋለሁ ብላለች። በቀደም ለታ አትስደቡት፣ አትዘኑበት እኮ ብላለች። ሁልጊዜ የተሳሳተን መስመር የምታስተካክለው ሀይሚዬ ነው። አንድና አንድ ስራ ተስማምተው ነው እየሰሩ ያሉት እነሱ። ግን የትናንትና የተለዋወጡት ቃል በተለይ የሱ አጥንት ይሰብራል። እንደ ሴት ለእኛ ያመናል። እኛ ሴቶች ለምንድን ነው የጣት ቀለበትንና ጋብቻን በህይወታችን በጣም እንጠብቅ ነን። ልባችሁ እንደሚሰበር አውቃለሁ። ለሆዴንሱም የምን ጥፋት አለን እንደዚህ ሊል የቻለበት? እንጂ ወሰነም አልወሰነም እሱ ምንም ችግር የለም ይወስን። ግን መብቱ ነው። እንዲህ የሚያስብል ነገር ምን አለ? እስኪ ቲጂ አብራን እሱ ይወድሽ እዚህ ጋ ነው ስትዩ እዛ ጋ ያወዛግባል ባህሪው የእሱ። እኔ ቀን ራሱ ትናንትና ማለት ነው ቲጂ ቀለበት ነው ወይ ብለው ሲጠይቁኝ ትናንትና እሱ የተናገረው ቃል እዛ ቦታ ላይ ግማሽ ነኝ። ለምን ሙርኬ ባህሪው አወዛጋቢ ስለሆነ ቀለበቱ ያረጋል የሚል ግምት የለኝም። 50% ትናንትም ማለት ነው። ግን የሆነ የሚያስመርቁት ነገር ሊኖር ይችላል። አዎ እኔም የነበረኝ ቃላት ምን እንደሆነ ታውቂያለሽ? ክብር የሌለው ቃላት ለምን ይሰናዘራሉ ያልኩሽ ይሄንን ነው። መሄድ ከፈለግሽ ትሄጃለሽ። ለምን ተሳዳቢ አሳልፎ ይሰጣታል? ሁልጊዜ እሱ ቃላት መሰባበር ስለሚ እንጂ እሷን አይተሻታል። በደስታ ነበረች እዛ መሀል ላይ እየሳቀች ነው፣ ደስተኛ ነበረች። ሀይሚዬ ሲከፋት እኮ የምር ፊቷ ላይ እናነባዋለን እንደ እናት። ግን ደስታ ላበላሽን ብላ ነው እንጂ እኔ ግን ቆይ 50 ላልሽ ቲጂ አልገባኝም። አሁን ጥርጣሬ ላይ ደርሻለሁ። 50 ያልኩሽ የጋብቻ ወይም ደግሞ የፕሮሚስ ቀለበቱን ዛሬ ያደርግላታል ብሎ ለጠበቀው ሰው ሊሆንም ላይሆንም ይችላል። ለምን እንደኔ ትንሽ የሚራዘሙ ነው የሚመስለኝ በራሴ ማለት ነው። የእድሜያቸውን ሁኔታ ሳብሰለስለው ያንን ስሜት ስለሚሰማኝ ነው ያንን የተናገርኩት። ግን የሆነ ነገር ሰርተው ሊያስመርቁ ሊመረቁ እንደሆነ ያ ነበር የተሰማኝ። እኔ ትናንትና ያ ነው ለሱ ትልቅ እንትን ነው ምናምን
ምናምን ያለው በቃ ትናንትና እና ደስታችንን ስኬቱን ልናጣጥም አልፈቀደልንም። ትናንት ባያወሩ ያንን ቃላት ደስ ባለኝ ነበር። እኔ በተለይ እሱ ባይለዋወጥ ሃይሚ እኮ ምንም መጥፎ ነገር አልወጣትም። ጌታን እሷ ይሄንን ደስተኛ አይደለም። አሁን ለእናቱ ፍቅርዬ እንደምንም እኔ ለእናቱ ቤት ገዝቶ መስጠቱ ቢያስደስተኝም የሃይሚ መሰበር ግን ማለት ነው ምንም አልተደሰትኩም። ምንም በቃ ለአንድ ሴት ልጅ የማይመለስ መልስ የሚመልስላት ካልፈለግሽ እኮ ሂጂ ነው ያላት እንዴ። እዛ ጋር እኮ ቆሞ እናቱን የሚያስደስተው እኮ ከእሷ ጋር ሆኖ እኮ ነው አላለም። እሱ እኮ አሁን እኮ የስኬቱ ሂጂ ነች እንደወረደችው። እኔ እውነት እስከ ትናንትና ሰዓት ድረስ እኔ ብሩኬን ተናግሬ እኔ ብሩኬን አንድ ቀን ተናግሬ አላውቅም ነበር እስከ ትናንትና ሰዓት ድረስ። አዎ ግን ያም ሆነ እኮ መተውም ካለ መተው ነው እንጂ እንደዚህ እሷን መሰባበር የለባትም። ይሄሉ ግን በክብር ነበረ። እሷም ግን እዚህ ላይ ግን 100% ሁላችንም እንፈታለን። ሃይሚ ላይ ያጠፋች እኔ አላየሁም፣ እናንተ ላያችሁት ነው እንጂ እኔ በፍጹም ስልኩን ራሱ እንደዚህ አለፈው ሲለምናት አሁን እኔ እንደሚመስለኝ ደግሞ እና እኔ እንደሚመስለኝ ደግሞ እሷ ባለፈው አልፈልግም ምናምን ስላለች ተራ በተራ ነው እንደዚህ የሚሰሩት። ለምንድን ነው ዝቅ የምትለው? ተራ በተራ የሚሰሩት ለፍቅር ብላ ነው። እሺ ውዴ፣ ፍቅር ያሸንፋል ብላ ነው። እሺ እህቴ ኖ ደግሞ እኔ እዚህ ጋር ማለት ነው ምንም ቢሆን በክብር ነው። ማርክና ሄለን ሲለያዩ በክብር ነው እንዲህ ተወራርደው አይደለም። እሷም ደግሞ ምንም መጥፎ ያደረገችው ነገር እኔ እስኪ ፍረዱ። እሷ ምን መጥፎ ታደርጋለች? ምንም አላረገችም፣ ምንም አልሰራችም እኮ ሀኒቾ። ግን ባለፈው እሱ ሲለምናት ቀለበቱን አስቀምጦ ሱፍ ለብሶ ምናምን እሱን እየተበቀላት ይሆን አላውቅም። በተራ በተራ ነው እንዲ ያልመፈላለግ ነገር እኮ ገና አልጠራም አይደለም። አንቺ የሆነ ችግር ካለብሽ ከሰው ጋር ለመታረቅ የምትፈልጊው መጀመሪያ የውስጥሽን ያለው ችግር አጥራ። አሁን እቺ ቆይ አንድ ጥያቄ አለኝ። እቺ እርጉዝ ተብዬዋ እውነት አርግዛለች ማለት ነው? እሱ እንደዚህ የሚሆነው ድራማ ነው ተብለን እስከ ትላንትና ድረስ የነበር ነው እና ትላንትና ተጀምሮ እርጉዝ ተብዬዋ ማለት ነው ድራማ ነው ብለን ፍቅር የመጀመሪያ በእሱ የተነሳ ነው ሃይሚ እንደዚህ ያለችው አይደል? አይ ስራም ቢሆን አልኩሽ በስራው ልክ ቢሆንም መጀመሪያ ሃይሚና ብሩክ የተጣሉት በእርጉዝናዋ ነው፣ በእርጉዟ ነው። እኛ ስለ ልጅቷ እዛ የፈለጋትን ትሆን እኛ ስለ እሷ ሳይሆን ሃይሚና ብሩክ ግን የሆነ ችግር ካለባቸው እሷም ያላትን ችግር ፈታ ነው እሱ ፈታ አይደለም። አባባሌ አልገባሽም። አዩ ስሚኝማ እኔ አባባሌ አዩዩ ይኸውልሽ፣ ሃይሚና ብሩክ አንፈልግም እንፈልጋለሁ የተባባሉት በእርጉዟ ምክንያት ነው አይደል? አይደል? መንስኤዋ እርጉዟ ናት። ቀለበት የመለሰችለት እሷ እርጉዝ ሆን እና አሁን ውሸት ነው ማለት ነው። እኔ አንዳንዴ ደግሞ ውሸት ነው እላለሁ። ለመሰለሽ እርጉዝ አይደለችም፣ እርግጠኛ ነኝ። እና ምን እኔ ግራ ገባኝ። ቆንጆ አንቺም እኮ ልክ ነሽ። በጣም ስለከፋሽም ነው በትላንት ነው የኔ ውዴው። በስራውም በድራማውም ልክ ቢሆን አልኩሽ የሆነ ችግር ካለበት ብሩኬ ያንን ችግር ሳይፈታ እንዴት ብሎ ነው ከሀይሚዬ ጋር መታረቅ የሚችለው? ሀይሚዬ እኮ ያለችው መጀመሪያ ያለብህን ችግር ፍታ። በስራውም በድራማም ቢሆን ያለበትን ችግር ፈቶ ነው ሀይሚዬን ቀለበት ደግሞ ይቅርታ ይቀድማል። መጀመሪያ ሀይሚዬን ምንድነው ይቅርታ መጠየቅ ነው ያለበት። እሱ ይቅርታ ሳይጠይቅ ነው ቀለበት ያለው። ይቅርታ ጠይቆ በውስጥ ያለውን ችግር ፈቶ ነው። እንደዛ ስለሆነ ነው ትታ የሄደችው ማለት ነው እንጂ ለሌላ አይደለም። እና እንግዲህ እግዚአብሔር ካለ እኛ እንወዳቸዋለን። በጣም ስብስብ ብለን የምንወዳቸው አንድ ጋር እንዲሆኑ ነው ሁለቱም። እግዚአብሔር ሰላሙን ያምጣላቸው። ስራም ከሆነ ሳይ ሪልም ከሆነ እኔ እግዚአብሔር ምስክሬ ነው እነሱ ተለያይተው ማየት አልፈልግም። በጣም ነው የሚያመኝ። ሪሊም አንዳንዴም እውነት ይመስለኛል፣ አንዳንዴም ውሸት ይመስለኛል። ለምብቲ
እነሱን ላይ ያሉት በእርጉዟ ምክንያቱ እርጉዟ ደግሞ አይደለም ደግሞ ፍቅርዬ ምን ብሎ ነበረ ካሰባችሁ ምን አለ ልጁ የኔ ሆኖ ካልተገኘ ካልሆነ ተመልሳ ሀይሚ ብትመጣ አልቀበላትም ብለዋል። ተመርምሮ አልታወቀም። እሷ ግን አሁኑ ነው የተመለሰችው። የሚወለደው ወይ እየተመለሰች ነው። ኖ እሷ እየተመለሰች ነው። ገባች ቤቱ ያላንተ በዛም ሆኖ ያም ሆኖ ማለት ነው ራሱ ልጅ እሱ ልጅ ባይሆን እኮ ተናግራለች። አግኝቻታለሁ በፊትም ቤት የለንም ምናምን ብዬ ነው እንጂ አለች። አግኝቻታለሁ ማለት እኮ ችት አድርጋለሁ ካለ እኮ ያው አብረን ተኛን አላለም እኮ። ቆይ ልንገርሽ ልጁ የኔ ካልሆነ የሚባለው እኮ ችት አድርጓል ይላል። እንደዛ ቃል እኮ ያም እኮ ጥፋት ነው። ይቅርታ በደንብ መጠየቅ አለባት። የሚወዳትን ሴት በደንብ ይቅርታ መጠየቅ አለበት። እግዚአብሔር በጣም ራሱን ተጠራጠረ እኮ እሱ እኮ ራሱን ተጠራጥሯል አይደል እንዴ? በዚህ ላይ ግን መሰለው ምን ያስመሰለበት ምንድነው መሰላችሁ? ምክንያት አሁን በዚህ ላይ በሃይሚ ምንም ጥፋት የለም። ተባስ እኔ እሱን አይደለም ምለው አንድ ሰው ምክንያት በራሳችን ስትመስሉ ምክንያት ፈልገሽ ለመለየት የምትቾክዩ ሰው የለም። በቃ ምክንያት ሰበብ የምትፈልጊው ብሩኬ ላይ አሁን ያስመሰለው መራቅ ነው የፈለገው። አይፈልግም ማለት ነው። ገባሽ? ያንን ነው እያሳየ ያለው እና እንጂ አሁን 100% ሃይሚዬ በደንብ ይቅርታ አልጠየቀም። ቁጭ አርጎ አላስረዳትም። ወዲያው ጋሽዬ ነገር አለች። አይ አልናገርም መታገስ አለብኝ ማለት ነበረበት። ዛሬ ነገረችው። በንጋታው ሄዶ አባቷን አመጣ። ይሄ ምንድነው የሚያሰኘው? በፊትም አይፈልጋትም። በቃ አይፈልግም ማለት ነው። ከሷ ሰበብ ነው የሚፈልገው ነበር ማለት ነው። ሀናንዬ ስራ ባይሆን ሚዲያ ላይ አይወጣም። በነገራችን ላይ መጥፎ ነገር ሚዲያ ላይ አይወጣም። ስራ ነው፣ ግን ቃላታቸው ይሰብራል፣ በጣም ይሰብራል። አብሶ የብሩኬ ሃይሚ ላይ በዚህኛው ድራማ ሃይሚ ላይ የብሩኬ ቃል ሀናንዬ የብሩኬ ቃል በጣም ይሰብራል እኮ ነው። ይሰብራል እንጂ ስራ ነው የሚሰብራል። ምን አጠፋች እሷ ላይ አስረገዘች። እሷ አስረግዞ መጣ። እንደገና ደግሞ እሷ ላይ ይሄ ሁሉ ወርጅብኝ እንዴ! እኛ ደግሞ የምንወዳት እንሰበራለን። የሚናገሩት ቃል ትናንትና አቀማመጧ ያሳዝናል። እኔ እሱ ደስታውን ብላ ነው እንጂ በእውነት ልቧ በጣም እንደኔ እኛ እንደዚህ የሆነው እሷ አውቃን የሳቀችው እንጂ ይሄማ እንደው ድንጋይ ካልሆነች እኔ እንጂ ማርያምንም በቃ ደግሞ ሀኒቾ ስራ ካልሆነ እውነተኛ ቢሆን ኖሮ ሃይሚ እዛ ጋር ትቀመጥም ነበረ። እኔ ደግሞ አንዳንድ ልቤ እንደዚህ ነው። ምን ሆነሽ ነው አንቺ? ሂጂ ውጪ እንዴ! አሳፋቋ እኮ በጣም ከልቧ ነው የምትስቀው። እዛ እሷ እንደዚህ ነች እንትን ስለምትል ነው። ገባሽ? ስትከፋም ቶሎ ነው፣ ስትደሰትም ቶሎ ነው። አይ ችግር የለም። እኔ ለማስማመኝ የእውነት አመመኝ። እኔ ለስካው ማለት ነው ሳቋን አይታችሁ እውነት ተደስታለች ማለት ነው። እንቺ አንቺ አቀማመጧን ትኩረት አድርገሽ አቋቁ። ከውጭ ሲገቡ እንኳን ጓደኞቹ እኮ እንደ ሰው ሰላም አላሏትም፣ ቆማ ስጠብቃቸው። ብዙ ነገር በውስጥ የተሸከመች እሳቱን ምኑንም የያዘች ልጅ ነች። ብዙ ነገር ያለፈች ልጅ ነች። ስለዚህ ግን እኔ እንጃ እኔ በእኔ በኩል ሌሊቱን ሁሉ ሳለቅስ ጠዋትም ደግሜ ሳለቅስ እንደዛ ነው። እኔ አሁን ራሱ ቲጂ ባትለኝ አልከፍትም ብዬ ነበር እና እዚህ ጋር ደግሞ በእናትሽ ሀኒዬ አንቺ ኮመንት የምጽፍ ልጅ ነች። እንደው ካልመጣሽ በእናትሽ ክፋች ብላ ባትለኝ አልከፍትም ነበር። እውነት ለመናገር እኔ ራሱ አስጠልቶኛል። ውዶች ስራ ነው። ማርያምን እንደው እርግጠኛ ነኝ ስራ ነው። ለምን ብትሉ ሪል ህይወት እንዴ በጣም ቆሻሻ ነገር እኮ ነው ይሄ። ሚዲያ ላይ በጣም ግን የሚናገራት ቃል እነዛ መናገር የማይችሉ የሚናገሩት ቃል እጅግ በጣም የሚያሳምም እኛን የሚያሳምመን ሰዎች ስላሉ ለእነሱ እንደዛ ባይላት ነው፣ ለእነሱ ቦታ ባይሰጣት እንወስዳታለን ለሚሉት ሰዎች ነው። ፍቅር የኔ ቆንጆ ከኦዲየንስ ጋር ጭቅጭቅኛ ኮነን እንትን ያልነው ለምንድን ነው? እኛ ጋር እንትን የሚባለው ብሩኬን እራሳችን ነን እንትን ያልነው። ምንድን ነው ያልነው? ብሩኬን እሱ ቶሎ ይሄዳል፣ ቶሎ ለቆ መሮጥ ነው እንደዚህ ስለተባለ ያንን ነው እሱ በቃ ያቁኛል ብሎ ልናገርም ላስመስልም ብሎ እንጂ የት ይሄዳል?
የት እንደዚህ ቁጭ ብለው እንትና ዳላት ነው ዳላት የሚባለው ኢንተርቴንመንት ላይ ሂዱና የነፃነት ወርቅነህን እንትን ሰርቶ የተቀነባበረ ሰርቶ 230,000 ታይቶልኝ 94,400 ነው ያገኘሁት። በአንድ ቪዲዮ እመቤቴን ዳሎል ኢንተርቴንመንት በአንድ ቪዲዮ 94,000 ነው ያገኘሁት። የትኛው የተማለ ዲግሪ የትኛው እንግሊዘኛው የትኛው ምኑ ሊያወጣው ነውና ነው? ተመስገን ብሎ ሀገሩ ይቀመጥ እንጂ ሴትም ብትወስዱ ደግሞ ኤሮፕም ደግሞ ሴት ከወሰደችው ሴት እናቴ ኤሮፕ ላይ ወንድ ላይ ነው የምትጫወተው። ልንገር አርሃናን አይሄድም እንዴ? ይኸው በ20 ዓመታቸው አሜሪካም የትም ኤሮፕ ወይ ልንገራቸው ኤሮፕ ለማንኛውም ሰው አይቀናም። ለምን ብትይ አንዱ 20 ዓመቷ ነው ከሀገሯ ከወጣች የሚያድሩት መኪና ላይ ነው። 20 ዓመት ሙሉ አሜሪካ ነው ያሉት። ማደሪያቸው ምንም በቃ ተቸግረው አሜሪካ ሆነ ማለት ነው። መኪና ላይ ነው የሚያድሩት። እንደ ሀገር ሜዳ ላይ ነው። አይሄድም ከሚፍታ ጋር አይሄድም። እንደው የትም ቦታ ሚፍታህ ራሱ ነገ ተመልሶ ይመጣል። ቆይታ ያለሽ እንዴት ነሽ እህቴ? እንደ ሀገር የሚመች የለም። እንደው ምንም እንዳትሞኙ። ግን እኛ ቃላቱ ነው በቃ እያመመን ያለ ነው እየታመመን ያለ ነው። ፈርዶብን ዩቲዩብ ላይ ይወርዳል የነዛ ቃላት እሱ የሚናገረውን አንስተው እነሱ ወደ ቀኝ የተጻፈውን ወደ ግራ ነው የሚያነቡት እና ያ ነገር እኛን እያመመን ነው። በቃ ስለምንወዳቸው በጣም የሚያምን ያውቃል። እግዚአብሔርን ለሰከንድ እንኳን መስማት አልችልም። ስቅጥ ነው የሚያደርገኝ። ያን ቃል እንዳይናገሯት። የሰው ልጅ ዱላ ይድናል፣ የመጥፎ ቃል ግን አጥንትን ይሰብራል። ለመቼም አይጠፋ ያ ነገር። ሁሌ የሚላደኝ ማንቹ አባትሽ ፊት ነው የሚላል። ጋሼ ነው ልብ ድብ የሰጠው አይደለም አይባልም። ጋሽዬም እንትን አትበሉ ታው። እሱ ምርጥ አባት ስለሆነ ነው። አስተዋይ አባት ስለሆነ ሄዳችሁ ቪዲዮውን ይወት። እግዚአብሔር ምስክሬ ነው። እኔ ልንገራችሁ የኔ አባት ማለት ነው እመቤቴን አንድ ቀን ለኔ ያግዞልኛል። በጣም እየተበደልኩ ለሱ ነበር የሚያግዘው። ብሩኬ ነው አባትሽ ፊት ይላል ከመሬት ተነስቶ። አይሄድም። የኔ ቆንጆ ተረጋጊ። ለምንድን ነው የሚሰባበረው? እኔ የሚያሳምነኝ የሚናገረው ቃል ነው በቃ ሌላ ነገር የለም እንጂ ተቷት አይሄድም። እነሱ ነገም ዛሬም አንድ ጋር ናቸው። መቼም አይለያዩም። ልብ ያሰቡን እኮ ነው በአፍ የሚናገረው። ሃይሚዬ ልብ ያሰቡን ወይ እኔ ቆንጆ አሎ መኖር ደግ ነው። አዎ አልቅሻለሁ ትናንትና የኔ እናት አይዞሽ በጣም ከፍተኛል። ስታለቅሱ በውስጥ አልቅሱ። ወደ ሚዲያ ለወደዱት ሰው እንደዚህ ነው መስዋዕት የሚከፈለው። እኔ ማለት እና እግዚአብሔርን ለመጀመሪያ ጊዜ ገስት ላይ ሳለቅስ ይቅርታ አድርጉ። እንዳታለቅሽ ከዛሬ ወዲህ ገስት ላይ እንድች ብለ ማንገል ይሰማል። ታየሁ ቪዲዮ ምን ችግር የለም። የማን እናት ታያቸው የራሳቸው እግዚአብሔር የስራቸውን ይስጣቸው። ሃይሚ ላይ ምን አደረገቻቸው ደግሞ ማሰባይ ማየት አልፈልግም። እኔ በየት እንደመጣልኝ ሃይሚጌን አንቺ ለምን ታያለሽ? ሃይሚጌን ነው ማየት ፈልጌ እኮ አይደለም። ድንገት ነው የገባው። ለምን ብሎ ወሰደኝ እንደ ልጅቱ ይዘው ነበርና ስልኬን ዘዝቀው ሲሳደቡ ጠላቶችሽ ናቸው። ጠላቶቿ ናቸው ወይስ እንወዳታለን የሚሉት? ጠላቶቿ ከሆነ የተለመዱ ናቸው። ጠላቶች አንቺ ደግሞ እነዚህ ስንት ተመክረው ምንም ምክር የማይገባቸው የድንጋይ ላይ በድንጋይ ላይ የሚፈሱ አይደል? ማስተላለፍ የምፈልገው ብሩኬ ሲንግል ነኝ ብሏል አይደል? ሻንጣም ካላት ፌስታልም ካላት አሁን ሲንግል ነው። የቆመ ዕቃ ቆሞ ይጠብቃቸዋል። ሄዳ ስክት ትበልባቸው ተቃጥላ እኮ ነው። እግዚአብሔርን አያስቅም። ማርያምን ደርሶትቷል። ሲንግል ነኝ ብሏል። ፋችን አትፈቱ ላይ ሄዱ አዳሜ እንዴ ዶሮት ምናምን ይሄ ምንድነው? ባላችሁ መጀመሪያ በደንብ ተላጩ። ከዛ በክሎሮክስ ታጠቧል።
እንዳይሸጥ ወረፋ ማለት ከሳሩ የሚፈልጉት እንዴ ምን አይነት ግራ ገባኝ። እንቅፋት አለባት እሷ ላይ አይደለም ለማለት ማለት ነው። ብሎክ አድርጊ። ትላንትና በዛ ሳልፍ ምን ይላሉ መሰለሽ? መሄዱንስ ሲሄድ ለእሷ ሲል ይጠረቅ ሲሉ ነበረ። እኛ ምን ይውጠናል? እኛ ምን እንሆናለን? እሱ ከሄደ ይላሉ። ጌታ ምስክሬ ነው። እዛ እንደውም ጥሩ ነው። በቪዲዮ ኮል አውራው ጥሩ ነው። ወይኔ ኢትዮበሮች ይኸውላችሁ፣ የኢትዮበር ድራማ ልስራችሁ። ሊሄድ ነው ይላሉ። ባቡር ላይ ይሳፈርና ብሩኬ አልጋ ቤት ታገኙታላችሁ። ብርቱካንና ስደተኛዋ እህቴ የስደት እህትሽ ናት። እናንተ እርስ በርሳችሁ አትነቋቆሩ ውዶቼ። እሺ የሆነ ነገር እኔ አንድ ነገር በሆነ እናንተ ናችሁ የምትደርሱልኝ። እናንተ የሆነ ነገር ብትሆኑ እኛንን የምንደርሰው። እሺ ውዶቼ ምንም ነገር አትመላለሱ። ፋበሉ እንግዲህ እኛ ባየነው ልክ ነው የምንመሰክረው የምንፈርደው። እሺ ፋበሉ ደግሞ ብሩኬ ማፈር አለበት እንደነዚህ አይነቶች። አንዷ ደግሞ አይቻት ምን ነው ማማ ሰዋዬ ምን ትመስላለች? የአህያ እንትን ይመስላል እንትኗ ልዛቃ ብላ ማርያምን አሮጊት ነች እኮ ኧረ ይከበሩ ማማ። እርሶ ደግሞ ምን ሆነው ነው? ቤተክርስቲያን ወይ ደግሞ መስጂድ እንዴ? ቪዲዮ ቀደም ለታ አንዷን ሰምቻለሁ። እግዚአብሔርን ድምጿ በጣም የትልቅ ሴት ድምጽ ነው። ያችኛዋ ግጥም ታነባለች። እንደው ተደናገርኩላችሁ ስትላት ማንም የለም ትላለች። ትልቅ ድምጽ የትልቅ ሴትዮ ድምጽ ያላት እግዚአብሔር ማንም የለ። እኛ ብቻ ነን ዩቲዩብ ላይ ፎቶዋል። ወይኔ እናቴ ለቀቆ ሰሚራ ሚሏት ሰሚራ